ወያስተዴሎ ይላል ሲጮህ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክቡራን የዚህ ቻናል ተከታታዮች እንዴት ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ትምህርታችን የጾመ ፍልሰታ ነሐሴ 1 ቀን የነግህና የቅዳሴ ምስባክ ነው ማለት ነው። የነሐሴ 1 ቀን የነግህ ምስባክ በጾመ ላእክት ወቦሙ መዘምራን ማእከለ ደናግል ዘባጥያተ ከበሮ በማህበር ባረክዎ ለእግዚአብሔር። የመጀመሪያ በጽሖ መላእክት ምልክት በእንተዝ ናፈቅረኪ ነው። ወቦሙ መዘምራን አንበር ነው። ማእከለ ደናግል ዴ ይላል ወያስተዴሉ ማለት ነው። ይሄ ወያስተዴሎ ይላል ሲጮህ ማለት ነው። ዘባጥያተ ከበሮ ወሰጠጠ ነው። በማህበር ባርክዎ 30 ለእግዚአብሔር ድርስ ማለት ነው። ከዚህ ቀጥሎ ድርቡን እልላችኋለሁ። ጀማሪዎች ከሆናችሁ እስከዚህ ባለው ይበቃችኋል ማለት ነው። ሁለተኛ ዜማ በጾመ ላእክት ወቦሙ መዘምራን። ሶስተኛ ዜማ በጾመ ላእክት ወቦሙ መዘምራን ማእከለ ደናግል ማእከለ ደናግል ማእከለ ደናግል ይላል። ሁለተኛው ዘባጥያተ ከበሮ አንድ ነው። ዘባጥያተ ከበሮ በማህበር ባረክዎ በአራት ዜማ ነው። ሁለተኛ ዜማው በማህበር ባረክዎ፣ ይህም ገብርኤል አብሰራ ማለት ነው። ሶስተኛ በማህበር ባረክዎ በማ ማለት ይሄ ደግሞ ይከድነኪ ማለት ነው። ይከድነኪ በማህበር ነፍ ማለት ነፍስ ማለት ነው። ነፍስ ይላል በቅዳሴ ከዜማው ጋር ትንሽ ልዩነት አለው። አራተኛ በማህበር ባረክዎ አራተኛ ዜማ አጥመቀ ማለት ነው። ለእግዚአብሔር የቅዳሴ ምስባክ ወእነ እግር ስማከ በቅድመ ነገሥት ወኢይትኀፈር ወአነብብ ትእዛዘከ ዘአፍቀርኩ ጥቀ ዘአፍቀርኩ ጥቀ
ማለትም ይቻላል አሳርፎ። ወአነስ እደውየ ሀበ ትእዛዝከ ዘአፍቀርኮ። የመጀመሪያ ዜማ በእንተ ዘናፈቅረኪ ነው። በቅድመ ነገሥት ወኢይትኀፈር አንብር ነው። ወአነብብ ትእዛዘከ አነኒ ነው። ብኡ ማለት ከማአጥብኡ ማለት ነው። ይሄም ከውዳሴ ማርያም ዜማ የምናገኘው ከሐሙስ ውዳሴ ማርያም ዜማ ነው የምናገኘው። ስራዩ ምልክቱ ዘአፍቀርኮ ጥቀ ቀላይ ጭረት ድፋት ማድረግ ነው። ዘአፍቀርኮ ጥቀ ማለት እስከዚህ ያለው ለጀማሪዎች ወይም ነጠላውን ብቻ ለምትፈልጉ ነው። ከዚህ ቀጥሎ ድርቡ እንላለን ማለት ነው። ሁለተኛ ዜማ ወእነግር ወሰጠጠ ስምዐከ አጥመቀ። ሶስተኛ ወእነግር ስምዐከ በቅድመ ነገሥት ወኢይትኀፈር ወአነብብ አነኒ ትእዛዘከ ዘአፍቀርኮ ጥቀ አንድ ነው። ሁለተኛው አነስ እደወየ ሀበ ትእዛዝከ ወአነስ እደውየ ወአነስ እደውየ ወአነስ እደውየ ሀበ ትእዛዝከ ሀበ ትእዛዝከ ዘአፍቀርኮ። ወአነስ ምልክቱ እንዳለፍን ሆነው አራተኛ ምልክት ዮሴ ይላል። ዮሴፍ ማለት ነው። ይሄም ዮሴፍ ወአነስ እደውየ ሀበ ትእዛዝከ ፈጠ ይላል። ፈጠርከ ማለት ነው። ድን ማለት ደግሞ ድንግል ማለት ነው። ፈጠርከ ሀበ ትእዛዝከ ሀበ ትእዛዝከ ድንግል ይላል ማለት ነው። እሺ ክቡራን የዚህ ቻናል ተከታታዮች የዛሬው ትምህርታችን ይህንን ይመስላል። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ጻፉልኝ። ስለ አቀራረቡ፣ ስለ ትምህርት አሰጣጡ ከእናንተ አስተያየት ለእናንተ በሚገባችሁ መልኩ እንዳቀርብላችሁ አስተያየታችሁ ያስፈልገኛልና አስተያየታችሁ በኮሜንት አስቀምጡልኝ። ለጓደኞቻችሁ ሸር ማድረጋችሁ አይረሳ። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። በእግዚአብሔር አጋዥነት ከነሐሴ 1 ቀን ጀምሮ እስከ ነሐሴ 16 ያሉት ምስባኮች ቀን በቀን እለቅላችኋለሁ። ስለዚህ አስተያየታችሁ በኮሜንት አስቀምጡልኝ። በቀጣዩ ክፍል በቀጣዩ ትምህርት እስክንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር። ይቆየን።